ፍቅር አበባ ነው፣ አበባ ፍሬ ነው። ለሚወዱት መኖር እንዴት መታደል ነው። አንቺን ባየሁበት ሌሎቹን ሳያቸው ይመስሉኛል ድንጋይ ህይወት የሌላቸው እያለ ነው ርዕሱ። እንግዲህ አይታችሁታል። ወንድ ልጅ ማለት እኮ በጣም ከባድ ነው። ሴትን ለማሽኮርመም የማይጥሩት የማይፈነቅሩት ድንጋይ የላቸውም። እና ትናንትና እንግዲህ በስስ ልቧ ገብቶ እንደዛ ሲላት ነበረ። ዛሬ ደግሞ ሀብሉን አንጥቶ አከናንቧታል ትላላችሁ። እና ታርቀው መጥተዋል። እንግዲህ ቤተሰቦች ይቅርታ ተብለናል። እኛ ዞሮ ዞሮ በእነሱ አንገባም። ዋናው ነገር የእሷ ደስታ ነው። ወደፊትም ቢሆን እነዚህ ነገሮችን ከዛሬው ተምሮ ካስተካከለኛ ደስታቸው የደስታችን ነው። እና ግን ፍቅር ማለት ከባድ ነው። ፍቅር አሉት ስሙን አሳንሳው ከድንጋይ ይበልጣል ለተሸከመው ሰው አለ። ምክንያቱም ያው እንግዲህ ፍቅር ውስጥ ብዙ መስዋዕት አለ። ይሄ እንኳን የእነሱን እንኳን ይሄ ተውት። ዛሬ እንትን ብለው ማለት ፍቅር ማለት ቀላል አይደለም። እውነት ለመናገር ብዙ ዋጋ የሚያስከፍል ነው። ፍቅር ምንንም አይፈልግም፣ እውነተኛው ፍቅር ማለት ነው። ግን አሁን ላይ ያለንበት ፍቅር በጣም ከባድ ነው የማስመሰል ስለሆነ ያው ቢሆንም ግን ፍቅር ማለት ከባድ ነው። ያኔ ዝም ብላችሁ አበላሽታችሁ የምትከዱት አይደለም። በተለይ የምትወዱትን ሰው ዋናው ነገር ያነሰው ራሱን ማመኑ ነው። መጥፎ ነገር በፍቅር ላይ ምንድን ነው? ጥፋቱን የማያምን ሰው ነው። እንግዲህ እሱ አሁን በቃ ካላስ ነገሮችን እንትን ብሏል። እሷም እንግዲህ ስለምትወደው በአንድ ልትለዩ አችልም በእርግጥ እና እንግዲህ ተመልሰዋል። ትናንት ብዙዎቻችሁ ጠርጥራችሁ ነበር እንደምትመለስ። ገና አይኗን ጠጋ እያለ ሲያት የሆነ እኛ ሴቶች እኮ ከባድ ነው። ለማንኛውም አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ ዛሬ በጣም ደስ ብሎኛል። ሁላችሁንም ከልብ ነው ማመሰግነው። እስኪ የሰው ደስታ የሚያስደስታችሁ ሁላችሁም ኮመንት ላይ እንኳን ደስ አለሽ በሉኛል እና በጣም ነው ደስ ያለኝ። በተረፈ እዚህ ደረጃ የደረስኩት በእናንተ ላይ ነው። ውድ ቤተሰቦች የሰው ደስታ የሚያስደስታችሁ ምርጥ የሀገሬ ልጆች አላችሁ እና ወላሂ ከልቤ ነው። ሁሌም የምትፈልጉትን ነገር አላህ ይወፍቃችሁ። በተጨነቃችሁበት ነገር አላህ ነጃ ይበላችሁ በያላችሁበት። በዚህ በሰው ቤት ዝቅ ብለን እየሰራን ከሆነ ነገ ደግሞ የራሴ ብላችሁ ዘና ብላችሁ የምትኖሩበትን ህይወት አላህ ይወፍቀና ስደት ላይ ወጥተን እንዳንቀር አላህ ይጠብቀን። ወጥቶ ከመቅረት በሰላም በፍቅር የደከምንበትን ህይወት ከጥሩ ፍቅር ጋር ከጥሩ ትዳር ጋር ልጆቻችን ነው ወልደን የምንኖር ያድርገና ከልቤ ነው ወላሂ ማለት ነው። ሁላችሁም አሜን በሉ ስላላችሁ ነው። እወዳችኋለሁ፣ አከብራችኋለሁ። ከጎን የሆናችሁ ለምታበረታቱኝ በዛኛውም ቻናሌ በዚህም በቃ አንድ አይሉ 3 ቻናል የምትከታተሉኝ ሰዎች ማለት ነው እና እኔም ተስፋ ሳልቆርጥ በድጋሚ እዚህ ደረጃ ሆኜ ግን እኔ አንድ ቀን እንኳን ሰርባችሁኝ አታውቁ። መጥፎ ነገር ኮመንት ጽፋችሁብኝ አታውቁም። በጣም ነው የምወዳችሁ ወላሂ በጣም አከብራችኋለሁ። ከልቤ ነው የምነግራችሁና ከምንም በላይ ደግሞ ከኔ ምርቃን ወይም ደግሞ እኔ ከምወዳችሁ በላይ ፈጣሪ ውደዳችሁ። ምክንያቱም የሰው ልጅ ዛሬ ይወዳል ነገ ይጠላል። ግን ፈጣሪ የወደደው ሰው ሁሌም በቃ የማይሰለችው ማለት ነውና ፈጣሪ ውደዳችሁ ከኔ በላይ እላችኋለሁ። እንግዲህ ወደ እነ ሄሉ ከመግባቴ በፊት የራሴን ፍቅር ልግለጽላችሁ ብዬ ነው። እናመሰግናለሁ። እና እነ ሄሉሻ እንግዲህ እንደተመለከታችሁት ያው እኔ በእርግጥ ከመጀመሪያ እስከ መጨረሻው ቪዲዮውን አልተመለከትኩትም። በኋላ በኋላ አይቼ በደንብ ሀሳብ እሰጥበታለሁ። ዋናው ነገር ግን እንደታረቁ ነው፣ መታረቃቸውን ነው። ለምን የስራ ላይ ስለሆንኩ ሙሉውን አላየሁትም እንደስከዛሬው። አይቼ ደግሞ የበለጠ ሀሳብ እሰጣለሁ ብዬ አስባለሁ። አሁን ላይ ግን ብቻ ደስ ስላለኝ የራሴም ደስታ ስላለ እነሱም ደግሞ ታርቀው ስላዩዋቸው ሀሳብ ልስጣችሁ ብዬ ነው ሳተኙ እና ደስ ይላል። ብዙ ተመልካቾች ደስ ብሏቸዋል። እና እንግዲህ ፍቅርን ስታፋቅሩ ግን ልላችሁ የምፈልገው ነገር ምንድን ነው? የምንወደውን ሰው ምንም አይነት ቃላቶች በቃ የምትወዱ ሰው ጋር ስትጣሉ በቃ ከቻላችሁ በራሳችሁ ብትፈቱት ብዬ አስባለሁ። እነሱ እንግዲህ ወደዚህ ወደ ሚዲያ የሚያመጡት አንደኛ ለስራም ስለሆነ ግዴታ እያንዳንዱን ነገር ያው ስራቸው ስለሆነ ነው። ግን በህይወታችን ስንኖር እንደዚህ አይነት በፍቅር መሀል እንደዚህ አይነት ጸቦች ምናምን ውስጥ ሲከሰቱ ሩጠን ወደ ሰው ማድረስ የለብንም። መጀመሪያ በራሳችን መፍታት አለብን። ገባችሁ? ለምን የምንወደውን ሰው ተጣልተን በሚያደርገን ነገር ያን ተመልካች የሚያይ ሰው የኛ ቤተሰብ የሆነ ሰው ይከፋል። አሁን ሄሉ እሷ ይቅርታ ብላ ተመልሳለች። ግን ብዙ ተመልካቾች ብዙ የሷ ሰው የሆኑ ሰዎች የሄሉ የእንትናን የእዙን ያደረጋት ነገር አናዶናል። እውነት ለመናገር ከኔ ጀምሮ ራሱ ማድረግ የለባትም። ግን ይቅርታ ለምን አደረገ ለምን ተመለሱ አይደለም። ቢሆንም ግን ማን እንደ ባለቤት ተበዳይ ሰው ስለምትወዱት ይቅር ብላችሁ እሱ ጋር እንደ በፊቱ ሆናችሁ ማኖር እድሉ አላችሁ። እኛ ግን ደግሞ ውጭ ያለን ሰዎች የነዛ ቤተሰቦች ብዙ ትኩረት አንሰጥም። ድጋሚ ሲገናኙ ብዙ ይደብረናል። ገባችሁ? ከዛ እንግዲህ ያው ብዙ ጊዜ በምትወዱ ሰው ላይ
ለቤተሰቦቻችሁ ባትናገሩ ብዬ አስባለሁ። በቃ ይሄ ቀላል መፍታት የምትችሉትን ነገር ተራርቃችሁ ማተራራቁ ነገር ሲሆን ለቤተሰብ፣ ለጓደኛ፣ ለወንድም፣ ለእህት እንደዚህ አይነት ነገሮች አይወሩም ብዬ አስባለሁ። ለምን ያንን ሰው እስከ መጨረሻው ቆርጣችሁ ካሁን በኋላ መመለስ አልችልም፣ ያደረገ ነገር በቂ ነው ካሁን በኋላ ብላችሁ ካሰባችሁ ችግር የለውም፣ ተመልሳችሁ ስለማመጡ ቅሬታም አይገባም። ግን ደግሞ እኛን አንድ ስድብ ቢሰድበን ወይ ደግሞ አንድ በደል ሲያደርስብን ከኛ በላይ ቤተሰቦቻችን ይናደዳሉ። ከኛ በላይ ቤተሰቦቻችን ጥቃት መስሎ ነው የሚታያቸውና እንደገና ያንን ጥቃታችንን ችግር የለውም ከፍቅር በላይ አይበልጥም ብለን ተመልሰው ወደ እሱ ልንገባ ስንል ቤተሰብ ደስ አይለውም። አያችሁ፣ ቤተሰብ ደስ ስለማይለው ደግሞ እናንተ እኔ ወደድኩት ለምን አትወድም ብለን ቤተሰብ ልንጣላ እንችላለን። ተመልሰ ልንህር ስንል ቤተሰብ ደግሞ እሱ ጋር ተመልሰሽ ጋር እርሽኛ ሊለን ይችላል። አያችሁት፣ መዘዙ በጣም ከባድ ነው እና ከዛን ግን ማንኛውንም ነገር በህይወታችሁ በትዳራችሁ ሁሉንም ነገር ለሰው አይወራም። አንዳንድ ጊዜ አልፈናቸው የምንሄደው ወይ ደግሞ በራሳችን መፍታት መልመድ ያለብን። በህይወታችን ሌላ ሶስተኛን ሰው ማጣልቃ ማስገባት የለብንም። መቼም የሰው ላይ ብንነግረው ሀሳባችን ይቀላል እንጂ ከኛና ከፈጣሪ በላይ የኛን ትዳር የሚያስተካክልልን ማንም የለም። ለሰው ላይ አንድ ብትሉት ሀታ እህትሽ ብኮነ እህቴ ብኮነ ራሱ ህይወቱ የኔ ነው አይደለም። እኔ መኖር ያለብኝንም ዝቅ ብዬ አውቃለሁ፣ ከፍ ማለት ያለብኝን እኔ ነኝ የማውቀው። ግን አሁን እህቴን ወስኝልኝ ብላት የምትወስነው በእኔ ቦታ ሆና ሳይሆን በእሷ ቦታ ሆና ነው። አያችሁት አይደለም? ስለዚህ የእናንተን ህይወት ማንም ሰው እህት የሚሆን እናት የሚሆን ወንድም ላለማስገባት ሞክሩ ብዬ እመክራችኋለሁኝ። ለምን ብዙ እህቶችን ስለማይ ነው እንደዚህ ቆርጦ ላይ ቆርጦ ከቤተሰብ አልፎ ሚዲያ ላይ ይዘው ይወጣሉ ህይወታቸውን። ከዛ ሚዲያ ላይ ግማሹ ሲሰርባቸው፣ ግማሹ ሲሳለቅባቸው፣ ግማሹ የነሱ መሸቃያ ሲያረጋቸው፣ ግማሹ መጥፎ ሲላቸው፣ ግማሹም ጥሩ ሲላቸው ብዙ አስተያየቶች ይመጣሉና በዛ ይቆስላሉ። ድጋሚ ግን አይ ከፍቅር በላይ የለም ብላችሁ እናንተ ይቅርታ አድርጋችሁ ስትመለሱ ደግሞ ሌላ ቆስለት ይመጣባችኋልና ደግሞ አላህ ብሎ ተመልሳችሁ በተጣሉ እንደ ድሮም ነግረን አልነበር እኮ የሚል ነገር ለራሳችሁ ሰላም አይሰጣችሁም። እና ያው እኔ ደስ ብሎኛል እና ሄሉሻ። ስለዚህ እዙ ካሁን በኋላ አርፎ ቢቀመጥ ነው የሚሻለው። እኛንም ይቅርታ ብሏል። በዛ ላይ ደግሞ መጥፎ ነገር አልተናገረም። በእርግጥ እኔ ቤተሰቦች ያከበራችሁኝ እያለ ነበር። ዛሬ አላከበርነውም። ያከበርነው ጥሩ ሆኖ ሳለ አሁን እናከብረዋለን። ግን ደግሞ እንደዛ ባደረገው ነገር ስለተናደደን ለሱ ክብር አልሰጠነውም። ግን እያስመሰለ ነው። አመሰግናለሁ ላከበራችሁኝ እያለ ነበር። ያው ብቻ ትምህርት ወስዶበታል ብዬ አስባለሁ። ማንም ሰው ከልብ የሚወድ ሰው ጥፋት ስናጠፋ ለምን ብሎ የሚለን ነው። በዚህ አለመቀየሙ ደግሞ ጥሩ ነው። በቃ ያልነው ነገር ልክ ስለሆነ ነው። ካሁን በኋላ ለኛም ለሷም ሲል እንግዲህ ጥሩ ነገር ህይወታቸውን ይኖራሉ ብዬ አስባለሁ። ለማንኛውም ሁላችሁም እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮዬን ደግሞ ማስታወቂያ እንዲያታሳልፉ ይውልኝ ሰምታችሁ